ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ የምስራቅ ሸዋ ሀገረ ስብከት 44ኛው ሀገረ ስብከት አቀፍ ሰበካ መንፈሳዊ ጉባኤ ባለ 11 ነጥብ የአቋም መግለጫ በማውጣት ተጠናቀቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሸዋ ሀገረ ስብከት 44ኛ ሀገረ ስብከት አቀፍ ሰበካ መንፈሳዊ ጉባኤ ባለ 11 የአቋም መግለጫ በማውጣት በብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ የኢትዮጵያ የሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ ቡራኬ ተጠናቀቀ። የጠቅላይ ጉባኤ ውሎ በጠዋቱ መርሃ ግብር የቤተክርስቲያን አስተዳደር በሁለንተናዊ እይታ በሚል ርዕስ መልአከ ሰላም አባ ቃለ ጽድቅ ሙሉጌታ ዶክተር የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ መንፈሳዊ ጉባኤ ማደረጃ መምሪያ ክፍል ኃላፊ ስልጠና የተሰጠ ሲሆን ተሳታፊዎቹ በምድብ 7 ተከፋፍለው በተሰጣቸው አጀንዳ ሰፊ ውይይት አድርገው በተወካዮቻቸው በኩል አቅርበዋል። በመምህር ዲበኩሉ ጌታነ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ ሬጅስትራር ክፍል ኃላፊ ባለ 11 ነጥብ የአቋም መግለጫ የቀረበ ሲሆን ከብፁዕ አቡነ ጎርጎርዮስ የእንኳን ደህና መጣችሁና አባታዊ መልእክት ጀምሮ የሀገረ ስብከቱን ሪፖርትና የወረዳ ሊቃነ ካህናትን ሪፖርት መሰረት በማድረግ ወደፊት ምስራቅ ሸዋ ሀገረ ስብከት የበለጠ ተግቶ የሚሰራባቸው መሰረታዊ ነጥቦች ላይ ያተኮረ አቅጣጫ አቅፎ የያዘና ለተፈጻሚነቱ ሁሉም አካላት ቃል የገቡበት የአቋም መግለጫ አቅርበዋል። በመቀጠልም በ2017 ዓመተ ምህረት ከፍተኛ የሥራ አፈጻጸም ያስመዘገቡ ወረዳ ቤተ ክህነቶችና አድባራት በልማታዊ እንቅስቃሴ በስብከተ ወንጌል በአብነት ትምህርት በራስ አገዝ ስራና በፐርሰንት ከፍተኛ አፈጻጸም ያስመዘገቡ ወረዳ ቤተ ክህነቶችና አድባራት ተሸላሚ ሆነዋል። በመጨረሻም ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ መልእክትና የሥራ መመሪያ ያስተላለፉ ሲሆን በመልእክታቸው መጪውን የአገልግሎት ዘመን በላቀ መንፈሳዊ አፈጻጸም ምዕመናንን ማዕከል በማድረግ ቤተክርስቲያንን በሙሉ አቅማችን ማገልገል እንደሚገባ ገልጸው 44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ በብፁዕነታቸው ቃለ ምዕዳንና ጸሎት ተጠናቋል። ዘገባው የአዲስ አበባ ሀገረ ስብከት ሚዲያ ነው። የዓለም አብያተ ክርስቲያናት ጉባኤ በአርሲ ዞን በምዕመናን ላይ በደረሰው እልቂት የተሰማውን ጥልቅ ሐዘን ገለጸ። የጉባኤው ጠቅላይ ጸሐፊ ቄስ ፕሮፌሰር ጄሪ ፒሊ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በላኩት ደብዳቤ በአርሲ ኦርቶዶክሳውያን ላይ በደረሰው ግድያ ማዘናቸውን ገልጸዋል። መረጃው የተዋሕዶ ሚዲያ ማዕከል ነው። የሰሜን ሸዋ ሀገረ ስብከት በሀገረ ስብከቱ ወንበር ዘርግተው ያስተማሩ ለሚገኙ የጉባኤ ቤት መምህራን ዕውቅናና ሽልማት ሰጠ። የሰሜን ሸዋ ሀገረ ስብከት 34ኛው ጠቅላላ መንፈሳዊ ጉባኤውን ያካሄደ ሲሆን በሀገረ ስብከቱ ስር ወንበር ዘርግተው ያስተማሩ ለሚገኙ የጉባኤ ቤት መምህራን እንዲሁም በ2017 ዓመተ ምህረት የላቀ አፈጻጸም ለነበራቸው ወረዳ ቤተ ክህነት ለአድባራትና ገዳማት ዕውቅናና ሽልማት አበርክቷል። የሽልማት መርሃ ግብሩ የተካሄደው ብፁዕ አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት ነው። ሀገረ ስብከቱ ቅናውን የሰጠው ለሁለት ቀናት ሲካሄድ የነበረ 34ኛው የሰበካ መንፈሳዊ የሰሜን ሸዋ ሀገረ ስብከት አቀፍ የሰበካ ጠቅላላ መንፈሳዊ ጉባኤ ሲሆን ለተሳታፊ የምስክር ወረቀት የተሰጠው ወረዳዎችን በአራት ምድብ በመክፈል የላቀ ውጤት ላስመዘገቡት ዕውቅናና ሽልማት ለተሳታፊ ወረዳዎች ደግሞ የምስክር ወረቀት ሰጥቷል። ተጠሪነታቸው ለሀገረ ስብከቱ ከሆኑ አድባራት መካከል እምዬ ሚኒልክ የተወለዱበትና ክርስትና የተነሱባት አንጎለላ ሰሜነሽ ጽርሃ አራያም ቅድስት ኪዳነ ምሕረት አንደኛ ሲወጣ ታሪካዊ የደብረ ብርሃን ቅድስት ስላሴ ሁለተኛ የወጣ ሲሆን የሳሪያ ደብረ ምሕረት ቅዱስ ሚካኤልና የሸንኮራ ደብረ መንክራት ቅዱስ ዮሐንስ በተመሳሳይ ነጥብ ሶስተኛ ደረጃን አግኝተው ተሸላሚ ሆነዋል። በጉባኤው ከገዳማትና አድባራት መካከል ደብረ ምጥማቅ ጻድቃኔ ማርያምና ምልኪ እግዚአብሔር ወይም ስውራ ማርያም ከወረዳ ቤተ ክህነት ሸዋሮቢት ወረዳ ቤተ ክህነት ልዩ ተሸላሚ ሆነዋል። መረጃው የአዲስ አበባ ሀገረ ስብከት
ስብከት ሚዲያ አገልግሎት ነው። በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በጠየቁት ድጋፍ መሰረት ለሶስት ሰዎች የመቋቋሚያ ድጋፍ አድርጓል። ማህበሩ በተለያዩ ጊዜያት በቋሚነት እንዲሁም በጊዜያዊነት ከሚያደርገው ድጋፍ በተጨማሪ ስራ ፈጣሪ ለሆኑ ወገኖች ለስራ መቋቋሚያ የሚሆን ድጋፍ ያደርጋል። ሆኖም በዚህ ሳምንት ለሶስት ሰዎች የመቋቋሚያ ድጋፍ አድርጓል። ስሜ እንዳለሽ ፈራባላለ የመጣሁት ከመሳለሚያ ነው። እኔ የመጣሁበት ምክንያት ዛሬ መስራት ስለምፈልግ በማመልከቻ መቋቋሚያ እንዲሰጠኝ ለማህበሩ ጠይቄ ነበር። ያው ማታሪያውን ነበር እኔ ጻፍኩት ራሴ እንድገዛ ገንዘብ ነው የተሰጠኝ። በገንዘቡ ነው ይሄን የገዛሁት። እኔ ሶስት አይነት ጣፍ ነው ያስኳቸው የገዛዋቸው ሰም ባለ 10 እና ባለ 5 ጣፍ የሚባሉ ናቸው። ሶስት አይነት እንደገና ደግሞ መጽሐፍ ቅዱስ እነዚህን ቀይ ልባስ ያላቸው እነሱን ተገዛ ፈልጋለሁ። እጣን ሻማ ራስ ሻማና የስ ሻማ ሁለት አይነት ሻማ ዘቢብ ሁለት አይነት ጥቁርና ነጭ ክርቢት ስላድኖች በትንንሾቹ የተለያዩትም በብዛት የዘውትር ጸሎት ሁሉንም መያዘ የገዛሁት በቂ ነው። ይሄ መምጣት ስለማልችል ቀንሽ ነው የመጣሁት። ሌላ ስራ አልሰራም። ይሄንን ነው ቀደም ብዬ ነው የለመርኩት ይሄን ነገር። ከዛ ያው መቋቋሚያ ስላጣው ነው ባለች ነገር እንትን ብዬ እየደከምኩ ማለት ከዛ ላይ ነው ሁሉን ነገር ማደርገው የቤቶች እኔ በተነሳው ባበር ላይ ማለት ነው። ያቺ ያለቀች ስትሄድብኝ ከዛም ተደረገልኝ እና በጣም ነው ማህበሩን ማመሰግነው። ማህበሩ አልሰለችኝም፣ ብዙን ጊዜ ያደርግልኛል፣ ዛሬም አድርጎልኛል። ወርቅነሽ ደረሰ ወረዳ 4 ጉለሌ ምንም ስለሌለ መቋቋሚያ ስለፈለኩኝ መሰራበት አካባቢ ልማት ነው ፈርሶብኝ ነው ማመልከቻ መጣሁኝ ያስገባሁኝ። ባስገባሁት መሰረት ጧፉ የ5 ስር ጧፍ ተሰጠኝ ማለት ነው። ካሁን በኋላ እንግዲህ ባለኝ አቅም የተንቀሳቀስኩ ሰራለሁ ማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ከናንተ ጋር ይሁን። ይሄ ስለተሰጠኝ በጣም አመሰግናለሁ። እናትነሽ ተሰማ ባላለው ቀጨኔ ማህበሩ ጋር ሄድኩት ያው ድጋፍ ያደርጋሉ በማለት ተጠቆምኩና ከዛ ድጋፍ ጋረጉልኝ ብዬ ሄጄ ስጠይቃቸው ወረቀት አጽፈሽ አምጫሉ። ያንን ወረቀት አጽፌ ያመጣሁኝ። ከዛ ደግሞ እነሱ ያው ይሄንን አቅርበውልኛል። እግዚአብሔር ይስጣቸው እድሜያቸውን ሳብ ያርገው። ያው በዚች እንግዲህ ተዳደራሉ። በፊት ምንም የለኝም፣ ቤተሰብ ነው የሚያግዘኝ። ግን ይሆናል ብዬ ጀመርኩና ያው መተካበት ስለሌለኝ ስራው ተቋረጠ። ሽሮና ይሄ አተር ነው ቀለቀል ነው። አሁን ደግሞ ከጎን ሽምብራዎች አሉ የሚያስፈልጉ አሁን እነዛን ተሟልቶልኛል ልገዛ ነው። ማህበሩ የጠየቁት መቋቋሚያ በማህበሩ ጥሬ ዕቃ መግዣው 16000 ብር እና በቃ ለምስጋናው ቃላት ያጥረኛል። በጣም ነው ማመሰግነው ለድጋፉ በጣም ነው ማመሰግነው። ምንም ሰራው አልነበረኝም። ክብር ይስጥልኝ፣ እድሜ ይስጥልኝ፣ የደገፈውን ኪዳነ ምሕረት ተደግፍልኝ። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችን እነዚህን ይመስሉ ነበር። ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።